ቲክቶከሮች ላይ ኤችአይቪ ምርመራ ሊደረግ ነው አሉ። ወሬ ሰምቻለሁ። በጣም የሚያስፈራ ነገር እየሰማን ነው። አራንቻነት እግዚአብሔር ባለጌ አስቴሪየት ባለጌ የበለጠ እንትና የቡቺ የህሊና በለጠ ወንድም የኤሌክትሪክ ገመድ ሰርቆ 5 ዓመት ተፈረደ። ቦታው ላይ እንዲገኝ አድርገሽ እኔን ማስበላት ስላልቻልሽ ወንድሜን አስበልተሽም ሊሆን ይችላል። ዛሬ ግን በጉቺ ወንድም ላይ የሰራሽው ስራ ጥሩ ነው። ያስከፈሏት ያሉትና ያንን ደግሞ ጠጥታን የተናገረችው ማናችንም ወሎ ላይ ለተፈናቀሉ ተረድተናል። ወሎ ላይ ለተፈናቀሉ እንደናችሁ አድናቂዎቼ በሙሉ ግሎ ኢትዮ ቱርክ መጥቻለሁ። ውፍረት ሰላም እንዴት ናችሁልኝ? መወዳችሁ የቻናሌ ተከታታዮች እንዴት ውላችሁ አድራችሁልኛል? እንዴት ሰነበታችሁ እያልኩኝ ወደ ዛሬዎቹ እጅግ አነጋጋሪ ያልኳቸው ቪዲዮዎች አሉ። ወደ እነሱ እንሄዳለን ማለት ነው። ቤታዮ ጆን ዳንኤልን ጉድ ሰራችሁ፣ ምንድነው የተፈጠረው የሚለውን ነገር እናያለን ማለት ነው። በሌላ ጉዳይ ደግሞ ሊያሾ ቲክቶከሮች እንደዚህ ነው በጣም አሳሳቢ የሆነ ጉዳይ ነው እያለች የተናገረች ትገኛለች። ምንድነው የተፈጠረው የሚሉትን ነገሮች አብረን የምናይ ይሆናል ማለት ነው። በሌላ ጉዳይ ደግሞ የጉቺ ወንድም ኬብል ሰርቋል፣ ገመድ ሰርቋል ተብሎ እጅግ ውዝግብ ተፈጥሯል። ምንድነው የተፈጠረው የሚለውንም ነገር እና ያለኛ የታዘብነው ሐሳብ አስተያየቶቻችን እንሰጣለን። ሌሎች እጅግ አነጋጋሪ አዝናኝ የሆኑ ነገሮችም አሉ፣ አብረን እናያለን። ሐሳብ አስተያየቶቻችን እንደተለመደው እንሰጣጥበታለን። ሰብስክራይብ ያላደረጋችሁ እዚች ጋር ሰብስክራይብ እያደረጋችሁ የኔ ውድ ቤተሰቦች አባል ሆኑ ማለት ነው። ላይክ እና ሼር ሁላችሁም እያደረጋችሁ ነው የምትጀምሩት ማለት ነው። ቪፒኤን ደግሞ እዚህ ያላችሁ ቦብ እያደረጋችሁ የኔ ወንድመቶች መሆናችሁን እርግጠኛ ሁኑ። ወደ ቪዲዮቹ እንመለሳለን። ቲክቶከሮች ላይ ኤችአይቪ ምርመራ ሊደረግ ነው አሉ። ወሬ ሰምቻለሁ። ምን ታስባላችሁ? ኢንፍሉዌንሰሮች በአጠቃላይ ኤችአይቪ ምርመራ ሊያደርጉ ነው በማህበር አንድ ላይ ተደራጅተው ተብሏል። እና የማይመረመር ሰው ይጠየቅበታል እየተባለ ነው። ምን ትላላችሁ ጋይስ? በጣም የሚያስፈራ ነገር እየሰማን ነው። ወጣቱ ቲክቶከሩ ከባድ ነገር ውስጥ ነው ያለው። እያዘንኩኝ ነው እኔ በጣም ዋይ ቢኮዝ ወጣቱ አንድን ወጣት እያየ የማይሆን ነገር ውስጥ እየገባ ነው። መማር ባለባቸው ሰዓት ላይ ሶሻል ሚዲያ ላይ ልጆቻችን ታዳጊዎቻችን አቋራጭ እድገት፣ አቋራጭ ፍምስና፣ አቋራጭ ገንዘብ፣ አቋራጭ ይሄ ለየት ያለ ህይወት በጣም ስላጓጓቸው ልጆቻችን ያልተገባ ቦታ ውስጥ እየተገኙ ነው። ያልተገባ ነገር ውስጥ እያደረጉ ነው። እናት በልጆቿ በጣም እያዘነች ነው፣ እየፈራች ነው። ስለዚህም ልጆቻችን የት እንደሚውሉ፣ ምን እንደሚያደርጉ፣ ከማን ጋር እንደሚገናኙ ስለማናቅ እኛ እናቶች የግዴታ ለአቅመ አዳም የደረሱትን ልጆቻችንን እንዲሁም ኢንፍሉዌንሰር የሆኑትን ሶሻል ሚዲያ ላይ ያሉትን ሰዎች ደማቸውን ቼክ ማድረግ እንፈልጋለን። ለልጆቻችንም ደህንነት፣ ለባሎቻችንም ደህንነት፣ ለራሳችንም ደህንነት ስንል የስ ጋይስ የስ ይሄ አሳሳቢ ነገር ነው። ኢምፖርታንት ነገር ነው። ቀልድ አይደለም። የለበሰው ሁሉ የዘነጠው ሁሉ ሌላውን ሲያምስ አይደለም፣ ህይወትን ሲያበላሽ አይደለም። ስለዚህ በተለይ ስምና ዝና ያላቸው ሰዎች በዚህ ጉዳይ ላይ በማህበር ተደራጅተው ይህንን ነገር ቼክ አድርገው ለማህበሩ እንዲያሳውቁልን ብለን ጠይቀናል። እንግዲህ ከትንሽ ጊዜ በኋላ ውጤቱን የምናውቀው ይሆናል። ግዴታ ነው። ባይዘዌ ሳልፈልግም ምናምን ማለት አይቻልም። ግዴታ ነው። እና ምን ትላላችሁ በዚህ ጉዳይ? መቼም የተማረ ነው በደንብ የተመረመረ ሰው የለም እኮ ሶሻል ሚዲያ ላይ እውቀት ያለውን ነው። ጤናውን ያስጠበቀኝ እንኳን አሁን ጤናዬን መጠበቅ የጀመርኩት የስንዴ ዳቦ መብላት ጀመርኩ ጋይስ፣ ለጤናዬ በማሰብ ምክንያቱም ጤናቸውን ከሚጠብቁ ሰዎች ጋርና ከተማሩ ሰዎች ጋር መዋል ስጀምር ልክ ነው እኮ። በነገራችን ላይ አመናችሁ ማራመናችሁ ቲክቶከሮች ያልገቡበት ቤት የለም። በጣም ነው የሚያሳፍረው፣ በጣም ነው የሚያሳዝነው። እርግጠኛ ነኝ ፈርተሽ ድምፅሽን አጥፍተሽ የተቀመጥሽ እና ታጥሽ በቲክቶከር ተበድለሽ ነው። ሰሞኑን አንዳንድ ወሬዎች እየደረሱኝ ነውና ድምፅሽን አጥፍተሽ ድምፅሽን ዘግተሽ ቤት ውስጥ እያለቀሽ ያለሽ ማን ያለሽ እየሰማሁ ነው። ባይዘው እየሰማሁ ነው። በፊት ሴሌብሬቲዎችን ነበር የምንተቸው። ያው እንደዚህ ሴሌብሬቲ እንደዚህ ያለን ማለት ነው። አንዳንድ ሴሌብሬቲዎች የሚስቶችን መኪና ሁሉ እያያዙ ከተማው ላይ ፏብትን ይላሉ ብለን ስንናገር ማለት ሚስት ተቀምጣ ይቻላል ዝነኛዋ ሴት የሚስትን መኪና ሁሉ ትይዛለች እንደ ኖርማል ይታይ ነበር፣ ያንን ተች ነበር። አሁን ግን ጋይስ ቲክቶከሮቹ አፍልተው ከሳደን እንደዚህ እንላለን ብላችሁ
ሰው ቤት ገብታችሁ የምታተራምሱ ቲክቶከሮች አርፋችሁ ተቀመጡ። እየሰማሁላችሁ ነው። አርፋችሁ ተቀመጡ። ገና በወጣትነታችሁ ብዙ መስራት ስትችሉ ለምን እንደሆነ አላውቅም። የሰው ባል ላይ በቃ ሀብታም ከሆነ ለእናንተ ምንም ነው አይደል? በዚህ እድሜያችሁ በዚህ ማለት በዚህ ሰዓት ብዙ ማድረግ ስትችሉ ብዙ ነገር መሆን ስትችሉ መጠቀም ስትችሉ በጣም ነው የምታሳፍሩት። ምንድነው ታበላችሁ ዳንኤል አንቻነት እግዚአብሔር ባለጌ አስተሪየቱ ባለጌ ይቅርታ ጋይስ አስተሪየቱን ታላቁም ሰው የሷ ድምፅ ነበር የሚሰማ መጀመሪያ እንዴ በመዝሙር ነው እንዴ በመዝሙር ነው ኧረ ተይ ቤት ታበቀ ይቅርታ ጆን ዳንኤል አላወቅም ተበላክ ጆን ዳንኤል ገብቶ ጋይስ ምን አስቸኮለኝ? እኔ አሁን ምን አስቸኮለኝ? አሁን ምንድነው የሚያስቸኮለኝ? አስተሪየቱ ቤታዮ የምትባል እብድ የሆነች ልጁን እንዴት ጉድ እንደሰራችሁ አያችኋት? ምን እንደሚሻልሽ እሱ ራሱ እኮ በጣም እኮ ነው የሚያስቀው እኮ። ጎጃምኛ ይሁን ወሎኛ ይሁን ሲዳመኛ ይሁን ቤቱን መጀመሪያ ሳያዳምጥ ነው እንደሱ ወደ አዝንቢልኝማ ወደ እንቅጥቅጥ የገባው ወደ እንቅጥቅጥ የገባው ጋይሶች። በጣም የተመቸኝ ቪዲዮ ነው። በነገራችን ላይ እያሳቀኝ የነበረ ቪዲዮ ነው። ይመቻል። በለጠ እንትና የቡቺ የህሊና በለጠ ወንድም የኤሌክትሪክ ገመድ ሰርቆ 5 ዓመት ተፈረደበት። አንተነህ በለጠ ኃይሌ 5 ዓመት ጨርቄ ቢሉ እኔ ነኝ እንድትታሰሪና እንዲፈረድብሽ ቪዲዮዎቿን የሄለንን አምጪ ተብለን ቁጭ ብለን ሪከርድ እያደረግንሽ እኔና ጆከር እኔ ነኝ የሰራሁልሽ ስትይ ያለበት ስርት ስታረግልኝ ሳይሳዳምጧ ጆካኔ ጆግዬ ጀሬካኔ እንካ አንበሳ አይን ከለብስ አንቺ ሰርተሽልኛል እኔ ምሰራልሻለሁ ይመስላል። ምላሽ እኔን ማስበላት ስላልቻልሽ ወንድሜ አስበልተሽው ሊሆን ይችላል። ምንም ማለት አይደለም። የኔ ወንድም እንኳን ስለ አንበሳ አወራሽ። ያሳቀኝ ፓርት ስለ አንበሳ አወራሽ። ጥሩ ደሞዝተኛ ነው። ከኔ የሚፈልግ አይደለም። ኢንጂነር መሆኑን ካወቅሽ ከኔ የሚፈልግ አይደለም። ከኔ የሚጠብቅም አይደለም። እንድታቂ የሚፈልገው ነገር እኔን በሰራሹ ስራ ስለሳኩብሽ እኔን ያበሸቅሽ መስሎሽ ብዙ አወራሽ። የእናቴ ልጅ እስካለበት ስተት ወደዋለሁ። እስካለበት ስተት ኦፍ ኮርስ አው አምጥተሽ ያሳየሻቸው ወንድሜ ነው። እኔ ግን አልሰማሁኝም ነበር። የእውነት ትላንትና ሳለቅስ ነበር ብዬ ቅድም ሳወራላችሁ ነበር አይደል? ከሳምንት በላይ ቤት ስደውል እናቴ አሁን ወጣ፣ አሁን ገባ፣ አሁን እንደዚህ ሆነ ትለኛለች። የለም ምንም ማለት አይደለም። አዲስ ነገር ነፍስ አጥፍቶ አይደለም ወንድሜ የታሰረ ወይም በስርቆት የተለያየ ሪከርድ ኖሮበት አይደለም። ኦኬ ይሄ ማት ሪከርድ ኖሮበት ለሀገሩ ያገለገለ ነው። ባይዘው መካኒካል ኢንጂነር ነው ዛሴት። ይሄ በቂ ነው። መማሩን ዕውቀት እንዳለው መማሩን በቂ ነው። ምናልባት ነጭ ቅማል አንቺ ለኔ ስለማትተኝ እኔ ልንገርሽ አንቺ ለኔ መቼም ስለማትተኝ በህይወት በነፍስ የምትፈልጊኝ ሰው ስለሆንሽ ፐርፐዝሊ ፕላን አድርገሽ ያጠመድሽለትም ወጥመድም ሊሆን ይችላል። ምንም ማለት አይደለም። ታስሮ ይወጣል። ነገም ወንድሜ ነው፣ ዛሬም ወንድሜ ነው። ስህተት እንኳን ሲቆጣ የምፈራው የምደነግጥለት ወንድሜ ነው። እንድታቂ የምፈልገው ነገር ዛሬ ይሄን ስላደረገ ይሄንን አምጥተሽ አደባባይ ላይ እንዲሆነ ስላልሽ እኔ ምንም የሚሰማኝ ነገር የለም። እንድታቂ የምፈልገው ነገር ስወጣ ከላይፍ ስወጣ አቤት ደውዬ ቼክ ሳደርግ እንደዚህ እየተባለ ነው ብዬ ስጠይቃት እናቴ አዎ ሰምተሽ እንዳትረበሽ ብዬ ነው አለች። ምንም ማለት አይደለም። እኔ እናት ነገ 5 ዓመት አይደል የተፈረደበት አመክሯለው ምናምን ታርሞ ይወጣል። የእውነት ልምዱ ኖሮት ፐርፐዝሊ አድርጎትም ከሆነ ታርሞ ይወጣል። አንቺ እጅ ላይ አይደለም መንግስት እጅ ላይ ነው የወደቀው። አንቺ ሰዎች እጅ ላይ ወድቀሽ ስታለቅሽ ነበር። ደግ አደረገ። ያጎደለው ከመንግስት ነው፣ መንግስት ነው የሚጠይቀው። የኔ ወንድም ግን አስረግጬ የምነግርሽ የተማረ ነው፣ ተምሮ የሚያስተማረ ነው። ባህር ዳር ዩኒቨርሲቲ ሌክቸርም ነበር የኔ ወንድም። ማህየም አይደለም፣ ፊደል ቆጥሯል። ከተኛበት ተቀስቅሶ ሄደ። ያለበት ሀገር
ኤሌክትሪክ ገመድ ሰርቋል ብለው ከተኛበት ቦታ 3 o'clock ደውለው ለስራ ትፈልጋለህ ብለው ወስደውት የገዛ ጓደኞቹ ሴታፕ እንዳደረጉት ነው የሰማሁት። ሴታፕ አድርገውት እንግዲህ እንደሚናገሩት የነጭ ቅማል እጅ አለበት ነው የሚባለው። ትንሹንም ወንድሟን ከዚህ በፊት ቪዲዮ እየቀረጹት ባጃጅ ነው የሚነዳው ወንድሟ ባጃጅ የሚነዳው ወንድሟ ቪዲዮ እየቀረጹ አውቀው ተተናክለው ሊደመድቡት ፈልገው እሱ ግን በመግባባትና በእንትን በማለት አሳለፋቸው። አሁንም ደግሞ ትልቁን ወንድሟ ኢንጂነር ነው እንግዲህ ኢንጂነር ለራሱም አልፎ ለቤተሰብ የሚረዳ ለወንድሙ ባጃጅ ገዝቶ የሰጠ ሰውዬ ያን ያህል ኤሌክትሪክ የሚያሰርቅ ደህና ነገር ቢሰርቅ ጥሩ ኤሌክትሪክ ይሄ 1000 ብር የማይወጣ ኤሌክትሪክ ሰርቆ ኤሌክትሪክ አስይዞ ይሄ ጉቺን ለመበቀል የሄደ ሰው እንደሆነ ምንም ጥርጥር የለውም። ነጭ ቅማል ናት የምላችሁ በምክንያት ነው። ለመሰላችሁ ከሁለት ቀን ነው ከወጣ ወንድሜ ከስልጣን ወርዷል፣ ወንድሜ ከስልጣን እንዲያደረገ ያለችው የጉቺ ወንድም በሚወጣበት ሰዓት በቀልሻለሁ ስላለቻት የእሷ እጅ አለበት እንዳይባል ወንድሜ ከስልጣን ወርዷል ብላለች። የራሷ ወንድም ነው ይሄንን ያደረገው ብዬ ነው የማምነው። የማውቀው ነገር የለም ግን ይሄን ጉቺን ያን ያህል ጉቺ ነጭ ቅማልን ያደረገቻት ነገር አለ ብዬ አላምንም። እንደ ማንኛውም ሰው ቲክቶክ ላይ እንደሚላላ ሰው ተላልሰዋል። ያን ያህል ግን ቤተሰብ ደረጃ ሄዶ ወንድሞቿን እሷን መበቀል ከቻለች እሷንም ሞክራታለች። ኤምባሲ ያኔ ጠጥታ በተናገረችው ወንድሞቼ ፋኖ ናቸው ምንድናቸው ብላ በተናገረችው በዛ ነው ዋጋ እያስከፈሏት ያሉትና ያንን ደግሞ ጠጥታን የተናገረችው ማናችንም ወሎ ላይ ለተፈናቀሉት ረድተናል። ወሎ ላይ ለተፈናቀሉት ደግሞ ያረዳ ኢትዮጵያዊ የለም። አማራ መሆን አይጠበቅብንም። ወሎ ላይ ያሉትን የተፈናቀሉ አማራ ለመርዳት ያንን ረድታለች፣ እኛም ረድተናል። ዛሬ ግን በጉቺ ወንድም ላይ የሰራሽው ስራ ጥሩ ነው። አውቃለሁ ተናደሽ አንቺ ስታለቅስ አይቻልም። ጉቺን ነው መጠራረግ እኮ ያለብሽ፣ ጉቺን ነው መግጠም ያለብሽ። እናቷ ምን አደረጉን? እኔ ጋር ስታላ እኮ እናቷ አላነካው፣ እኔ ጋር ስታላ አባቷ አላነካው። ለምን ነካቸዋለሁ? ትልቅ ሰዎች ናቸው። ምንም ይሁኑ ምንም ተፋተው ይኑሩ፣ ሰው ይፋታል፣ ሊከሰስ ይችላል፣ ወሬም ሊሆን ይችላል፣ ሰው ሴታፕ ሊያደርገው ይችላል። አማራ ስለሆነ ሊሆን ይችላል። ዩኒቨርሲቲ መምህር ነበር ምናምን የወጣት ነው፣ ልጆች አሉት፣ ስራ ቆሟል። ብዙ ስራ ይሰራ ነበር፣ አንደኛውን ብቻ ነው የሚሰራው። ብዙ ክፉ አልብሏል ቤተሰቡ። ሴታፕ ቢሆንስ ቢሰራውስ? ወጣቶች ያደረጉ የለም። የወደቀ ነገር ካገኙ በኪሎ ይሸጣሉ፣ ሲቸግራቸው ማለት ነው። ከረሃብ እኮ ጦር ይሻላል፣ ጦርነት እኮ ይሻላል። ረሃብ ያሰነስላል፣ ጦር ግን ጠመንጃ ግን አንዴ ነው የሚገድለው። ርቦት ሰርቆት ቢሆንስ? ርቦት ተሳስቶ ቢሆንስ? ፖሊሶችስ ፍርድ ቤት እንዴት ይሄን ያክል ትሄዱበታል? እንግዲህ የጉቺን ወንድም ጉዳይ እንዴት ታዩታላችሁ ጋይስ? ግማሽ ወገን ጉቺ ዝም ብላ ተሰክሳለች፣ ለታይታ 10 አንበሳ 20 አንበሳ ለሌላው ሰው አወረድኩ እያለች ለማንም ስትበትን ትውላለች እንጂ ለቤተሰቦቿ የማትደርስ ሰው ናት እያለ ጉቺን እየተቹ ይገኛሉ። በአንድ ወገን ደግሞ በፍጹም ይሄ ሄለን ያቀነባበረችው ነገር ነው እያሉ ብዙዎች ሀሳባቸውን እየሰጡ ይገኛሉ። እኔ እንደሚመስለኝ ሄለን የተናገረችውን ካያችኋት ሪከርድ አደረኳት ጆከር ጋር እያለች እኔን የሆነ ነገር ስታደርግ እንደዛ ስታደርገኝ ነበር። ስለዚህ እኔም በመልሱ ተበቀልኳት አይነት ነገር ነው በደንብ አዳምጣችሁ ከሆነ የሚመስለውና ሆን ብላ ሄዱ ይህን ነገር ሳታረጉ አትቀርም የሚል ግምት ነው ያለኝ። ወዳችሁ ቤተሰቦች እናንተም የታዘባችሁትን አስቀምጡ። ወደ ሌሎች ጉዳዮች እንሂድ። ሌብነት ምን ብርቅ ነው? አንቺ ከምታቀራሪው ነው እንጂ ሌብነት ብርቅ ነው? እርግጠኛ ነኝ አሁን ብደውል ታጨሮ ሰርቋል የኔ ወንድም ድሬዳዋ ላይ ምንድን ነው? ሄለንን እየሰማችኋት ነው። የማትገመቱ ሰው ሁን የተባለው ለሄለን ይመስለኛል። አይታችኋታል አይደለ? የኔም ወንድም እየሰረቀ ይሆናል ትላለች። ነገሩን ኖርማል ለማድረግ ጥረት ታደርጋለች ማለት ነው። እንደገና መልስ መጀመሪያ እኮ መረጃ ማግኝታ ከሆነ መረጃዎችን አጣርታ ይዛ መታ ይሄን ጉድ ለማውጣት ወይንም ደግሞ እሷን ማቀነባብረው ከሆነ ጉዳዩን ራሷ አቀነባብራ ከመጣች በኋላ እንደገና የማትገመት ሰው ሁን ትልና መልሳ ይሄ እኮ ኖርማል ነው የኔም ወንድም እየሰረቀ ይሆናል እናትገመት ሰው ማለት እንደዚህ ነው። እንደ ሄለን ነው ጋይሶች። ለማንኛውም ተመችታኛለችም አስቃኛለችም። እስኪ ወደ ሌሎቹ አረገዘች። በደንብ አዳምጡ ጋይስ። ይሄን በምኗ ነው የምታረግዘው? አረ ሮሚ ምን እንደሚሻልሽ ሊያረገዘች ብለዋታለስ። በምኗ እያለች የላትም እንዴ? በምንድን ነው የሚረገዘው? እንቁላል ጨርሳለች እንዴ? በጀት አልቋል እንዴ? እንዴት አይነት ዱርዬ የሆነች ሴት። እንግዲህ ጆከር እና ሙኒት ደግሞ ሰሞኑን በውጭ እየተለባለቡ አይታችኋቸዋል። በውስጥ መስመር የሚጻጻፉትን እጅግ የሚያስቅ ነገር እንግዲህ ተመልከቱ ጋይስ። እኔ አላነበብኩም። ውፍረትን ለመቀነስ ነው የመጣሁት። አይ እንዴት ናችሁ አድናቂዎቼ በሙሉ። ግሎ ኢትዮ ቱርኪ መጥቻለሁ አለና ሰው ግሎ ኢትዮ ቱርኪ አለና ኮሜንት ላይ ያዘንበዋል። ይቅርብሽ እናት አለም ይለዋል። መድኃኒት የወሎ ቀርቶ የጁ መንደር ይልና የሚጽፉትን ኮሜንት እባክሽን ይቅርብሽ እባክሽን። ለምን የሰማሃይ በለውን የተፈጠረው ነገር
ስላለ ማለት ነው። ያ ሁሉ ውዝግብ ኢትዮ ግሉ በዛ ካምፓኒ ምክንያት ነው ምናምን የሚለው ተጣርቶ እነሱም ያደረጉትን ነገር ይፋ ሳያደርጉ በጣም ብዙ ህዝብ ጥያቄ ባለበት ሰዓት እንዴት እዛ ትሄጃለሽ እያለ በጣም ብዙ በኮሜንት እያጥለቀለቀው ይገኛልና እነሱም ምንም ባላደረጉት ነገር ከሆነ ስማቸውን ማጽዳት አለባቸው። ከዛ ውጭ ሰው አሁንም ቢሆን ጥያቄ ውስጥ ውዥንብር ውስጥ ነው የሚገባው ብዬ አስባለሁ። እና እንደዚህ አይነት ነገር ነው እየተካሄደ ያለው። ጀግናውን ተወዳጁን የባህል ሙዚቀኛ ሰማኸኝ በለው የሽኝት ፕሮግራም በተወለደበት አካባቢ በባህር ዳር ከተማ ተደርጎለታል ማለት ነው። እሱን ደግሞ ላሳያችሁ፣ እሱን እያያችሁ